በአምቦ ከተማ የተፈጸመው ድርጊት ምንድነው? በቪዲዮ ወጣው ኢሰባዊ ድርጊትን በተመለከተ ስለ ጉዳዩ የከተማዋ ፖሊስ ያወጣው መረጃ እንመለከተዋለን። በቀዳሚነት ሰማላችሁ። በአዲስ አበባ ከተማ ባለፉት 9 ወራት ውስጥ ህገወጥ እርድ ካከናወኑ ተቋማት ላይ 2.4 ሚሊዮን ብር ተሰብስቧል። እነዚህ ተቋማት እነማን ናቸው? የምትሰሙት ነው። በጋሞ ዞን በመሬት መንሸራተት አደጋ የጠፉ ሰዎችን አስከሬን የመፈለጉ ስራ ለጊዜው ተቋርጧል። ለምን እንነግራችኋለን። በሐሰተኛ መሐንዲስ ስም አብያተ ክርስቲያናትን ሲያጭበረብር የነበረው ግለሰብ ምንድነው በመጨረሻ የገጠመው? የያዝነው መረጃ ነው። በህንድ ውቅያኖስ ላይ በደረሰ አደጋ 250 ሰዎች የደረሱበት አልታወቀም። የበርካታ መገናኛ ብዙሃንን ቀልብ የሳበ ዜና ነው። በርካቶችም እያዘኑ ይገኛሉ። አጫጭር ዓለም አቀፍ የመካከለኛው ምስራቅ መረጃዎችንም ይዤላችሁ ቀርቤያለሁ። እንደምንላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ሁሌም ከሰኞ እስከ ዓርብ በዚህ ሰዓት ለእናንተ መረጃዎችን እናቀርባለን። አዘጋጅቼ የማቀርበው እኔ ናርዶስ አለማየሁ ነኝ። አዳዲስ ቤተሰቦቻችን ሁሌም እንደምንላችሁ ስለምታደርጉም ደግሞ እናመሰግናለን። ሰብስክራይብ እንድታደርጉ ላሳስባችሁ፣ ነባር ቤተሰቦቻችን ደግሞ ከኛ ጋር ስለምትሆኑ ከልብ ነው የምናመሰግነው። በቀዳሚነት ወደ ያዝነው መረጃ አልፋለሁ። በአምቦ ከተማ ትላንትና በማህበራዊ ሚዲያ ላይ በስፋት ሲዘዋወር የነበረ በርካቶችን ያስቆጣ ምናልባትም የሰው ልጅ ይፈጽመዋል ተብሎ የማይታሰብ አንድ ድርጊት ተፈጽሟል። ይሄ ጉዳይ በማህበራዊ የሶሻል ሚዲያ አውታሮች ላይ በሰፊው ነበር የተሰራጨው። በቪዲዮ የወጣው ኢሰባዊ ድርጊት በርካቶችን ልብ ሰብሯል። ቀኑን ሙሉ በማህበራዊ ሚዲያ ሲሄድ ውሏል ማለት እንችላለን። በአምቦ ከተማ እንደተቀረጸ ነው የተነገረው። ይሄ አስደንጋጭ ቪዲዮ በርካቶች ሰብአዊነት የሚሰማቸው ሰዎች ያስደነገጠ ነው። እንዴት ሰው እንደዚህ አይነት ድርጊት ሊፈጽም ይችላል የሚልም ጥያቄ ያጫረ ጉዳይ ነው። በቪዲዮ ላይ ምንድነው አንድ ግለሰብ ራሱን እንደ ጋንግስተር በመቁጠር 3 ወጣቶችን አግቶ ሲደበድብ ሲረግጣቸው ኢሰባዊ ስቃይ ሲያደርስባቸው ይታያል። ወደ በኋላ አካባቢ ሙሉ ቪዲዮን አሳያችኋለሁ። ይሄ ድርጊት የዜጎችን ደህንነት አደጋ ላይ የሚጥል ከመሆኑ ባለፈ በከተማዋ የህግ የበላይነት እንዲሰፍን እየተጠየቀ ነው። ፖሊስ ምላሽም እንዲሰጥ ተጠይቆ ነበረ። የራሱን ምላሽ ሰጥቷል ፖሊስ። ነጥቦች ምንድናቸው? ይሄ ግለሰብ በቀን ብርሃን በቪዲዮ እየቀረጸ ይሄን ያህል ጥሩ ስራ እንደሰራ ሰው የጭካኔ ተግባር ሲፈጽም እንዴት በማህበራዊ ሚዲያ ላይ ሊለቀቅ ቻለ የሚለው ነው። የከተማዋ ፖሊስና የጸጥታ መዋቅሩም እንዲህ አይነት ነገሮችን በአስቸኳይ በቁጥጥር ስር ውሎ ህጋዊ እርምጃ እንዲወስድበትም ሲጠየቅ ነበረ። ምክንያቱም ኦፊሻሊ ነው በቪዲዮ እየተቀረጸ። በተለይ ምናልባትም ታዳጊዎች ማየት ላይኖርባቸው ይችላል። እንደዚህ አይነት ድርጊት ኢትዮጵያ ውስጥም መፈጸም የለበትም ከሰብአዊነት ውጪ ነው ስለሚባል እንደዚህ አይነት ነገር መሰራጨቱ በአንድ ጎኑ ምን አይነት ድፍረት ሰጥቷቸው ነው የሚያሳይ ነው። በሌላ መልኩ ግን በርካቶች ዘንድ ተዳርሶ የህግ አካላት እንዲያዩት ሆኗል። እንዲህ አይነት ድርጊቶች በወጣቶች ስነ ልቦና ላይ የሚፈጥሩት ጠባሳ አለ። ለከተማዋ እድገት ያላቸው አሉታዊ ተጽዕኖም በቀላሉ የሚታይ አይደለም። የሰው ልጅ ክብርና ሰብአዊነት በማንኛውም ሁኔታ ሊጠበቅ ይገባል እንጂ እንደዚህ መደረግ አልነበረበትም። ራሳቸውን ከህግ በላይ አድርገው የሚቆጥሩ በዜጎች ላይ ስቃይ የሚያደርሱ ሽብር የሚነዙ ረብሻ የሚፈጥሩ አካላት በአስቸኳይ ለህግ ሊቀርቡ ይገባል የሚል መረጃ ነው ሲተላለፍ የነበረው። የከተማዋን ፖሊስ ምላሽ ከመስጠታችን በፊት እንዴት ድርጊቱ እንደተፈጸመ በቪዲዮ ተከታትለን እንመለስ።
እንደተከታተላችሁት ነው የህዝብን ሰላም የሚያውኩ አካላት በህግ ጥላ ስር እስካልዋሉ ድረስ የጸጥታ ስራው ተጠናክሮ ይቀጥላል ብሏል የአምቦ ከተማ ፖሊስ። በነገራችን ላይ የከተማዋ ፖሊስ ምስጋና ይገባዋል። በአፋጣኝ ይሄ መረጃ በተሰራጨ በአንድ ቀን ውስጥ ነው እንደዚህ አይነት ምላሽ የሰጠው። በአምቦ በከተማዋና በዙሪያ በሚገኙ ነዋሪዎች ላይ ለረጅም ጊዜ ስጋት ደቅኖ የቆየ በተደራጀ መልኩ የዝርፊያና የድብደባ ወንጀል ሲፈጽም የነበረ የወንጀለኛ ቡድን ነው ያለው ፖሊስ ማለት ነው። ይሄ ከተሰራጨ በኋላ ዛሬ ነው ይሄ መረጃ የወጣው። በጸጥታ ኃይሎች በተወሰደ የተቀናጀ እርምጃ ተይዘዋል። የአምቦ ከተማ ፖሊስ ባደረገው ከፍተኛ ክትትልና ኦፕሬሽን የነዚህ የምታያቸው የቡድን አባላት የሆኑ 3 ግለሰቦች በቁጥጥር ስር መዋል ችሏል ነው የተባለው። ተጠርጣሪዎቹ ታከለ ደሮ፣ ቻሩ ወይም ቶኩማ እንዲሁም ገመቹ ጅራታ ናቸው። በአሁኑ ወቅት በከተማዋ ፖሊስ መምሪያ የምርመራ መዝገብ ተከፍቶባቸው ጉዳያቸው በህግ እየታየ ነው የሚገኘው። ፖሊስ አክሎ እንደገለጸው ምንድነው የቡድኑ አስተባባሪ ነው ተብሎ የሚጠረጠረው ካሳዬ ቀነኒሳ የተባለው ግለሰብና ግብረአበሩ አብዲሳ ጉደታ ለጊዜው በአካባቢው ያመለጡ ናቸው። በየመሸሸጊያቸው በየጫካው አድኖ ለመያዝ የጸጥታ ኃይሉ በትጋት እየሰራ እንደሆነ ተገልጿል። በቡድን የተደራጁ ስለሆነ ማለት ነው። እነዚህን በዝርፊያ ተግባር የተሰማሩና ከአካባቢው ያመለጡ ግለሰቦችን ካሳዬ ቀነኒሳና አብዲሳ ጉደታ ያያቸው የሄዱበትን የሚያቅ መረጃ ያለው ማንኛውም ዜጋ በአቅራቢያው ለሚገኝ የፖሊስ ጣቢያ ጥቆማ በመስጠት የዜግነት ድርሻውን እንዲወጣ ጥሪ ቀርቧል። ማንም ሰው ከህግ ተጠያቂነት ሊድን አይችልም። የህግ የበላይነት አለ። የጸጥታ አካላት እንደዚህ አይነት ነገር ሲፈጸም በራሳቸው አካሄድ በቁጥጥር ስር ማዋል ይችላሉና እንደዚህ አይነት ድርጊቶች ሲፈጸሙ አንድም ለህሊና ጸጸት ይዳርጋሉ፣ ከቅጣትም ደግሞ መዳን አይቻልም። እንደዚህ አይነት ጥፋቶችን ከማድረግ እንድንቆጠብ መልእክት ተላልፏል። በአዲስ አበባ ከተማ ባለፉት 9 ወራት ውስጥ 2.4 ሚሊዮን ብር ተሰብስቧል። ከምንድን ነው የተሰበሰበው? እርድ በህገወጥ መንገድ ካከናወኑ ተቋማት ነው የተሰበሰበው። የግብርና ግብዓት አገልግሎትና ምርቶችን ጤንነትና ደህንነት የማስጠበቅ ስራን ማከናወኑን የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን ያስታወቀው። በኮሚሽኑ የሰርቲፊኬሽን ኢንስፔክሽን ዘርፍ ኃላፊ ዶክተር ጸጋለማ እንደተናገሩት ከሆነ የጥራትና የደህንነት ቁጥጥር ከሚያደርግባቸው የግብርና ምርቶች ውስጥ ስጋ ተጠቃሽ ነው። ኮሚሽኑ በአዲስ አበባ በሚገኙ 3ቱም ቄራዎች ሐኪሞችን እየመደበ ከሚያደርገው የስጋ ምርመራ አገልግሎት ባለፈ በህገወጥ የእንስሳት እርድና ዝውውር ዙሪያ ሁሉ የቁጥጥር ስራ ያከናውናል። ከድህረ እርድ ምርመራ እስከ ስርጭት ባለው ሂደት ሁሉ ከገበያ ማዕከላት አንስቶ በቄራዎች የእርድ እንስሳት ጥራታቸውን ደህንነታቸውን ከሚመለከት አካል ጋር ሆኖ ቁጥጥር ያደርጋል። ይህን ያሉት ዶክተር ጸጋ ናቸው። በዚህ መሰረት በአዲስ አበባ ከተማ እንግዲህ ባለፉት 9 ወራት ውስጥ ብቻ በቄራ ድርጅቶች ያልታረዱ ደህንነቱ በሐኪሞችም ያልተረጋገጠ ስጋ ሲሸጡ የነበሩ 179 ተቋማት ነበሩ። እነዚህ 179 ተቋማት እንዲታሸጉ ተደርገዋል። ይህንን የተናገሩት ኃላፊው ናቸው። በ9 ወራት ውስጥ ማለት ነው። ተከትሎ 2.4 ሚሊዮን ብር ነው ከቅጣት የተሰበሰበው። በጫካና በወንዝ ዳር በተደረጉ የቁጥጥር ስራዎች ደግሞ 1 በሬና 10 በግ የመውረስ ስራ ተከናውኗል ሲሉ ኃላፊው ጨምረው ተናግረዋል። በጋሞ ዞን የመሬት መንሸራተት ደርሶ እንደነበረ ታስታውሳላችሁ። በዚህ የመሬት መንሸራተት ሳቢያ የጠፉ ሰዎችን አስከሬን የመፈለጉ ስራ ለጊዜው ተቋርጧል። በደቡብ ኢትዮጵያ ክልል እንግዲህ ጋሞ ዞን ላይ በደረሰው የመሬት መንሸራተት አደጋ ህይወታቸው ያለፈ ሰዎችን አስከሬናቸው በየቦታው ተበታትኖ ስለነበረ አስከሬኑን የመፈለጉ ጥረት ተጨማሪ አደጋ ሊያደርስ ይችላል በሚል ስጋት ለጊዜው መቋረጡን የዞኑ አስተዳደር ነው ያስታወቀው ማለት ነው። ስለዚህ አስከሬን የሚፈልገው ስራ ተቋርጧል። የዞኑ ዋና አስተዳዳሪ ዶክተር ደምስ አድማሱ ከ1 ወር በፊት ነው ይሄ አደጋ የደረሰው። ታስታውሳላችሁ። ከ1 ወር በፊት በደረሰው በዚህ አደጋ 125 ሰዎች ህይወታቸው አልፏል። እስካሁን ግን አስከሬናቸው የተገኘው የ81 ብቻ ነው ሲሉ ለኛው ጣቢያ ለሃዶ ሬዲዮ ተናግረዋል። አካባቢው ላይ ተጨማሪ የመሬት መንሸራተት አደጋ ሊከሰት ይችላል የሚል ስጋት ስላለ ለ1 ወር ያህል ሲካሄድ የነበረው የአስከሬን ፍለጋ ስራ እንዲቋረጥ መወሰኑን ዋና አስተዳዳሪው አብራርተዋል። ፍለጋው የተቋረጠው የነፍስ አድን ሰራተኞችና የአካባቢውን ማህበረሰብ ደህንነት ለመጠበቅ እንደሆነ ነው የተገለጸው። የመሬት መንሸራተት አደጋው በደረሰበት አካባቢ ተፈናቅለው ደግሞ ለሚገኙ ዜጎች በምዕራብ አባይ አካባቢ ዘላቂ የሰፈራ ቦታ መዘጋጀቱንም ዶክተር ዱምስ ገልጸዋል ማለት ነው። ነገር ግን በአሁኑ ወቅት የቦታ ጠረጋ ስራ መጠናቀቁና የሚገነቡ ቤቶች ዲዛይን መጠናቀቁን ጠቁመው ተፈናቃዮችን በቋሚነት የማስፈር ጥረቱ እንደቀጠለ እንደሆነ ነው ያስረዱት።
በሐሰተኛ መሐንዲስ ስም አብያተ ክርስቲያናትን ሲያጭበረብር የነበረው ግለሰብ ምንድነው የገጠመው? ማህበረሰቡ እንደዚህ አይነት መሰል የማተለያ ስልቶችን በመለየት ራሱን ከወንጀለኞች ሊጠብቅ ይገባል ብሏል የወረዳው ፖሊስ። እንግዲህ በጎፋ ዞን ደንባ ጎፋ ወረዳና አካባቢው መሐንዲስ ነኝ እኔ የምህንድስና ሙያ ባለቤት ነኝ በማለት የተለያዩ አብያተ ክርስቲያናትን ለወራት ሲያጭበረብር የቆየ ተጠርጣሪ በፖሊስ እጅ መውደቁ ነው የተነገረው። እንደ ደንባ ጎፋ ወረዳ ፖሊስ አዛዥ ገለጻ እንደሆነ ተጠርጣሪው ጌታቸው ንጋሴ የተባለና መኖሪያነቱ ደግሞ በአርባ ምንጭ ከተማ የሆነ ግለሰብ ነውና ይሄ ተጠርጣሪ ራሱን የሶዶ ሳውላ ድንኬ አስፋልት ተቋራጭ ድርጅት መሐንዲስ ነኝ በማለት በማስተዋወቅ ነበረ ድርጊቱን ሲፈጽም የቆየው። ተጠርጣሪው በተለይ የሚከተሉትን መነግራችሁን አብያተ ክርስቲያናት ኢላማ አድርጎ ነበር ሲሰራ የነበረው። ቡልቄ አንኮ አርሴማ፣ ኦይዳ የቅዱስ ሩፋኤል ቤተክርስቲያን፣ ደንባ ጎፋ ዙሊስጢላ እንዲሁም ፋልካ ጻዋይ የተባሉ ናቸው። ግለሰቡ ለቤተክርስቲያናቱ የሎጂስቲክስ ድጋፍ አደርጋለሁ በሚል ሰበብ ለስራ ማስጀመሪያና ለትራንስፖርት ይሆነኛል በማለት በተለያዩ ሰዎች አካውንት ገንዘብ እንዲላክለት ሲያደርግ ነው የቆየው እና በዚህ መሰረት ምንድነው የሆነው? በአጠቃላይ ወደ 105700 ብር በማጭበርበር ተሰውሮ ነው የቆየው ይሄ ግለሰብ መሐንዲስ ነኝ በማለት ማለት ነው። ለወራት ተሸሽጎ የቆየው ተጠርጣሪ እንግዲህ በድጋሚ ተመሳሳይ የወንጀል ድርጊት ለመፈጸም ሲንቀሳቀስ ያው ህብረተሰቡ ጥቆማ ሰጠ። በዚህ መሰረት በቁጥጥር ስር ዋለ ማለት ነው። በመጨረሻ በአሁኑ ጊዜ ግለሰቡ በፖሊስ እጅ ነው የሚገኘው። ዝርዝር ምርመራ እየተካሄደበት መሆኑንም አረጋግጠናል። ፖሊስ በመጨረሻም ህብረተሰቡ እንደዚህ አይነት ማንኛውንም አጠራጣሪ ድርጊት ሲመለከት ለጸጥታ አካላት ጥቆማ በመስጠት ትብብሩ እንዲቀጥል ፖሊስ ጥሪ አቅርቧል። በህንድ ውቅያኖስ ላይ አሳዛኝ አደጋ ተሰምቷል። 250 ስደተኞች የደረሱበት አልታወቀም። የተሻለ ህይወት ፍለጋ ከባንግላዴሽ ወደ ማሌዥያ የተጓዙ 250 የሚጠጉ የሮሂንጋና የባንግላዴሽ ስደተኞች የጫነች ጀልባ በአንዳማን ባህር ላይ በመገልበጧ ምክንያት ነው የደረሱበት ሳይታወቅ የቀረው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽንና ዓለም አቀፉ የፍልሰተኞች ድርጅት ባወጣው መግለጫ ምንድነው ያለው? አደጋው የተከሰተው በከባድ ነፋስና በጀልባዋ ላይ በተጫነው ከመጠን ያለፈ የሰው ብዛት ነው። ጉዞ የጀመረው ሚያዝያ 4 ነበረ። አብዛኞቹ ተጓዦች በማይናማር ከደረሰባቸው ጭፍጨፋ አምልጠው በባንግላዴሽ የካምፕ ህይወት ሲገፉ የቆዩ ሲሰቃዩ የቆዩ የሮሂንጋ ተወላጆች ናቸው። እንደ አይን እማኞች ምስክርነትም ከሆነ ደግሞ ጀልባዋ በማዕበል ተመታ ስትሰምጥ ተጓዦቹ ለሁለት ቀናት ያህል በባህር ላይ በበርሜሎችና በስብርባሪ እንጨቶች ተንጠልጥለው ለመቆየት ተገደዋል። በተአምር ማለት ነው። በሚያዝያ 11 ቀን ሌሊት ግን ወደ ኢንዶኔዥያ በጉዞው ላይ የነበረችው ይቺ ነዳጅ ጫኝ መርከብ 9 ሰዎችን በህይወት ማዳን የቻለች ቢሆንም የቀሮቹ 250 ሰዎች ግን እስካሁን የት ይግቡ የት ይድረሱ የታወቀ ነገር የለም። የባንግላዴሽ የባህር ጠረፍ ጥበቃ ባልደረቦች እንደሚሉት ከሆነ እንደውም የጀልባዋም ሆነ የሌሎቹ ተጓዦች ፍንጭ እስካሁን አልተገኘም። መፍትሄው የፖለቲካ እንጂ የሰብአዊ እርዳታ ብቻ ባለመሆኑ ይሄ አደጋ በክልሉ ለዓመታት የዘለቀውን የሮሂንጋ ስደተኞች ቀውስ ዳግም የዓለም አቀፉን ማህበረሰብ ትኩረት እንዲስብ ነው ያደረገው። የተባበሩት መንግስታት ድርጅት ሀገራት ለስደተኞች የሚያደርጉትን የገንዘብ ድጋፍ እንዲቀጥሉ ከማሳሰብ ባለፈ በማይናማር ውስጥ ለስደተኞች መፈናቀል ምክንያት የሆኑ መሰረታዊ ችግሮች እንዲፈቱ ጥሪ አቅርበዋል። እንደ አውሮፓውያኑ አቆጣጠር 2025 መጀመሪያ ላይ ማሌዥያና ኢንዶኔዥያ ስደተኞችን የጫኑ ጀልባዎችን ወደ ባህር መመለሳቸው የሚታወስ ነው። ይህም ስደተኞችን ይበልጥ ለአደጋ እያጋለጣቸው መሆኑን የሰብአዊ መብት ተሟጋቾች እየገለጹ ነው። በዚህ መሰረት 250 ሰዎች የደረሱበት እስካሁን አልታወቀም። የሊባኖስ ታጣቂ ቡድን በእስራኤል ወታደራዊ ቦታዎች ላይ ተከታታይ ጥቃቶችን መፈጸሙን አስታውቋል። ሂዝቦላህ ደግሞ እንደገለጸው ተዋጊዎቹ በባያዳ ከተማ አዲስ የተቋቋሙትን የእስራኤል የጦር ሰፈር ቦታዎችን በሮኬት መተዋል። አሁን የምነግራችሁ ዓለም አቀፍ የሆኑ አጫጭር መረጃዎችን ብቻ ነው። የሊባኖስ ብሔራዊ ዜና አገልግሎት እንደዘገበው እስራኤል በምዕራብ ቤካ ሳህማር ላይ በፈጸመችው የአየር ጥቃት ከአንድ ቤተሰብ 3 ሰዎች ተገድለዋል። በተከታታይ የአየር ላይ ጥቃት በከተማዋ ከ10 በላይ ቤቶች ወድመዋል። አሜሪካ የኢራን ወደቦችን መከልከሏ አደገኛና ኃላፊነት የጎደለው ነው ስትል ቻይናም ተናግራለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጎ ቺያኩን ዩናይትድ ስቴትስ ወታደራዊ እንቅስቃሴዎችን ጨምራለች እና የታለመ የማገጃ እርምጃ ወስዳለች። ይሄ ማለት ውጥረቱን ከማባባስና ቀድሞውንም ደካማ የሆነውን የተኩስ አቁም ስምምነት ክፉኛ ይጎዳል ነው ያሉት።
ኢራን ደግሞ በጦርነቱ ላይ በሰራችው የመጀመሪያ ግምት 270 ቢሊዮን ዶላር ኪሳራ እንደደረሰባት ነው ያስታወቀችው። ይሄ ሁሉ ኪሳራ በኢራን ላይ ደርሷል። የኢራን መንግስት ቃል አቀባይ እንዳሉት ደግሞ ግምቱ የመጀመሪያ ቢሆንም የመጨረሻው ወጪ ከፍተኛ ሊሆን እንደሚችል መናገራቸውን የኢራን ታስኒም የዜና ወኪል የዘገበውን ተመልክተናል። የኢራን የነዳጅ ሚኒስትር እንዲሁ ጦርነቱ ከተጀመረበት ጊዜ አንስቶ ለኢራን የነዳጅ ሽያጭ አመቺ ሆኗል ሲሉ ተናግረዋል። ሽያጭ በደንብ እየሸጠች ነው ሲሉ ተናግረዋል። ለፋርስ የዜና ወኪል በሰጡት አስተያየት ደግሞ ሀብቱ የተወሰነው በጦርነቱ የተጎዳውን ኢንዱስትሪ መልሶ ለመገንባት ጥቅም ላይ መዋል አለበት ነው ያሉት ሚኒስትሩ። ባለፈው ወር እንደውም የኢራንን ድፍድፍ ነዳጅ ዘይት የመሸጫ ዋጋ በከፍተኛ ሁኔታ ጨምሯል ሲሉ አክለው ነበረ። የእስራኤል ጦር እንደውም በደቡባዊ ሊባኖስ በተካሄደ ጦርነት አንድ ወታደሩ ሲገደልበት ሌሎች ሰዎቹ 3 ሰዎች ማለት ነው ቆስለውበታል። የሊባኖስ ጤና ሚኒስትር እንዲሁ ከመጋቢት ወር አንስቶ በእስራኤል ጥቃቶች ከ2000 በላይ ሰዎች ሲገደሉ ከ6000 በላይ ሰዎች ቁስለኛ ሆነዋል። ይህን ተከትሎ የቃጠሎ ጉዳት ባለባቸው ታካሚዎች የጤና ተቋማት ከፍተኛ መጨናነቅን ያስከተለው ሆስፒታሎች በቁስለኛ ስለተጨናነቁ ማለት ነው። ኢራን በሆርሙዝ ሰርጥ ውስጥ ደህንነት ለሁሉም ወይም ለማንም መሆን የለበትም ስትል ነው ያስታወቀችው። የዩናይትድ ስቴትስ ኢራን ድርድር ለማደስ ዲፕሎማሲያዊ ጥረቶች ቀጥለዋል። ፓኪስታን በዚህ ሳምንት በኢስላማባድ ሁለተኛ ዙር ድርድር ለማዘጋጀት ጥሪ ያቀርባለች። ብዙዎች ተስፋ የጣሉበት ድርድር ነው። ዩናይትድ ስቴትስ የኢነርጂ ጸሐፊ ክሪስ ራይት እንደውም በሆርሙዝ ባህር ውስጥ ትርጉም ያለው የመርከብ ትራፊክ እንቅስቃሴ እስክናገኝ ድረስ የነዳጅ ዘይት ዋጋ እየጨመረ ሊሄድ ይችላል ሲሉ በአደባባይ ተናግረዋል ማለት ነው። ውድ የአሃዱ ኒውስ ኤንድ ፖለቲክስ ቤተሰቦቻችን ስለምትከታተሉ እናመሰግናለን። ለዛሬ ያዝናቸው ከሀገር ውስጥ ከአህጉራትና ከዓለም ያጠናከርናቸውን ትኩስ መረጃዎች ለእናንተ ወደ ቤተሰቦቻችን አደረሰን። የሚመጥኗችሁን ብቻ የምናቀርብበት ቻናል ነው። ቤተሰቦቻችን ስለሆናችሁ ከልብ ነው የምናመሰግነው። ሰብስክራይብ እንድታደርጉ ጋብዛለሁ። በያላችሁበት ጥሩ ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ እንደምንስ ቆያችሁ? ይህ አሃዱ ሬዲዮ 94.3 ነው። ዓለም ስራ ዘውዱ የቴክኒክ አጋሪነች፣ ደረጀ መንግስቱ ማለዳውን እያስፈጸመ እናንተን የውድ ቤተሰቦቻችንን መልእክቶች እያስተናገደ ይገኛል። ክብሮ ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹ ይቀድማሉ። ኢትዮጵያ ተለዋዋጭ የዓለም ፖለቲካን የሚቋቋም የውጭ ግንኙነት ስትራቴጂ እየተከተለች መሆኑ ተገለጸ። ኢትዮጵያ ወቅታዊውን ተለዋዋጭ የዓለም ፖለቲካ ከግምት ያስገባና ብሔራዊ ጥቅሟን የሚያስከብር የውጭ ግንኙነት ስትራቴጂ እየተከተለች እንደሆነች የውጭ ጉዳይ ኢንስቲትዩት ለአሃዱ አስታውቋል። የሀገሪቱ የውጭ ጉዳይ ፖሊሲ ወቅታዊ ሁኔታዎችን ማዕከል በማድረግ ተከታታይ የፖሊሲ ክለሳዎችን እያደረገ እንደሆነም ነው የተገለጸው። የኢንስቲትዩቱ ዋና ዳይሬክተር አቶ ጃፋር በድሩ ኢትዮጵያ አዳዲስ ዓለም አቀፋዊ ክስተቶችንና ተጽዕኖዎችን በጽናት መቋቋም የሚችል የማይበገር የውጭ ግንኙነት ፖሊሲ ትከተላለች ሲሉ ለአሃዱ ሬዲዮ ተናግረዋል። ኢትዮጵያ ተጣጣፊ ዲፕሎማሲን በመከተል እንዲሁም የሕዝቦቿን ፍላጎቶችና ጫናዎችን አስቀድሞ በመተንበይ ብሔራዊ ጥቅሟን የማይጋፉ አማራጭ የፖሊሲ አቅጣጫዎችን ተግባራዊ እያደረገች እንደሆነችም ዳይሬክተሯ ተናግረዋል። ያንን ማዕከል ያደረገ ተጣጣፊ ወቅታዊና ነባራዊ ሁኔታውን ከግምት ያስገባ ገቢር ነበር የውጭ ግንኙነት ስትራቴጂ የምትከተል ሀገር ነች ኢትዮጵያ። አሁንም ወደፊት ያንን እየተከተልን አዳዲስ ሁኔታዎችን መቋቋም የሚችል ሬዚሊየንት የሆነ አይበገር የሆነ የውጭ ግንኙነት ፖሊሲ እንከተላለን። ኢትዮጵያ ከታሪካዊ ወዳጆቿ ጋር ያላትን ግንኙነት በማጠናከር ከአዳዲስ የዓለም የኢኮኖሚና የፖለቲካ ኃይሎች ጋር ያላትን ትብብርን በንቃት ማመጣጠን እንደሚገባት የዘርፉ ምሁራን ይጠቁማሉ። የምትከተለው ፖሊሲ ከርዕዮተ ዓለማዊ ወገንተኝነት ይልቅ ለኢኮኖሚ እድገትና ለደህንነት ዋስትና ማረጋገጥ ቅድሚያ የሚሰጥ ተግባራዊ እርምጃ እንዲሆንም ምሁራኑ ይመክራሉ። ከፖለቲካ ሽኩቻ በመውጣት መሰረታዊ የሀገር ጥቅምን በተመለከተ የጋራ አቋም መያዝ እንደሚያስፈልግ ብልጽግና ፓርቲ አስታወቀ። ፓርቲው ይህንን የገለጸው 7ኛውን ጠቅላላ ምርጫ አስመልክቶ አሃዱ ሬዲዮና ቴሌቪዥን ምርጫ በሐሳብ ብልጫ ለኢትዮጵያ በሚል መሪ ቃል ባዘጋጀው የፖለቲካ ፓርቲዎች የክርክር መድረክ ላይ ነው። የኢትዮጵያ ጥቅም ምቾት የሚነሳቸው የውጭ ኃይሎች የትጥቅ፣ የቁሳቁስ፣ የገንዘብ፣ የፖለቲካና የፕሮፓጋንዳ ደባ ያደረጉላቸው ሀገርን ለማተራመስ እንቅስቃሴ የሚያደርጉ ቡድኖችን ስለምን አንዳንድ ተፎካካሪ ፓርቲዎች አደባባይ በመውጣት እንቅስቃሴው አግባብ አይደለም ብለው አይቃወሙም የሚል ጥያቄ አዘል ንግግር ያደረጉት የብልጽግና ፓርቲን ወክለው የተገኙት ዶክተር ጌዲዮን ጢሞቴዎስ ናቸው። ኢትዮጵያ የሆነ አቋም ያላቸው
ኢትዮጵያ ውስጥ ያለው እንቅስቃሴ ኢትዮጵያ ውስጥ ቀላቀል ነገር ሲሆን በጣም ምቹ በመሆናቸው የውጭ ኃይሎች የትጥቅ፣ የቁሳቁስ፣ የገንዘብ፣ የፖለቲካ ፕሮፓጋንዳ እያደረጉላቸው አገርን ለማተራመስ እንቅስቃሴ የሚያደርጉ ቡድኖችን ምንድነው አንዳንድ ተፎካካሪ ፓርቲዎች በአደባባይ ወጥተው የሚታረጉት እንቅስቃሴ ትክክል አይደለም፣ ሀገርን የሚጠቅም ሀገርን የሚጎድ አይደለም፣ በተለይ ከመንግስትና ጋር ያላችሁ ወዳጅነት ብሎ በመውደድ ምንድነው ወደፊት የሚያመጡት የሚለው በጣም እንቆቅልሽ የሆነበት ሀገርን የሚመስል ከፖለቲካ ሽኩቻ ከፖለቲካ ፉክክር ዛሬና ስልጣን ነገር ዜማን ስልጣን ይዛል የሚለው ሌላ ጉዳይ ሆኖ መሰረታዊ የሀገር ጥቅም በተመለከተ የጋራ አቋም ይዞ እነዚህ ኃይሎች የፖለቲካ ጉዳዮችን በሰላም ፍቱ፣ ሌላ ከውጭ ኃይሎች ጋር ያለ ትስስር ትብብር ግን የሀገርን ሉዓላዊነትና አንድነት አደጋዊነትን ብሔራዊ ጥቅምን የሚሸረሽር እንቅስቃሴ ግን እናወግዛለን የሚል ጠንካራ አቋም መያዝ ይፈልጋል። በተለይ በፓርቲዎች ዘንድ ብሔራዊ ጥቅምን የሚሸረሽር እንቅስቃሴን እናወግዛለን የሚል ጠንካራ አቋም መያዝ እንደሚያስፈልግም ጠቁመዋል። በነዳጅ እጥረት ምክንያት የምርት አቅርቦት እንዳይጓደል የአዲስ አበባ ህብረት ሥራ ኮሚሽን ምርቶችን ከክልሎች እያስገባ መሆኑን አስታወቀ። የወራትና ዓመታዊ የምርት አቅርቦት እቅዶችን በማዘጋጀት የምርት አቅርቦትን እያሟላ እንደሚገኝ ነው የአዲስ አበባ ህብረት ሥራ ኮሚሽን ያስታወቀው። የኮሚሽኑ ምክትል ኮሚሽነር አቶ ሀብተየስ ድሮ በነዳጅ እጥረት ምክንያት በአዲስ አበባ ከተማ በምርት አቅርቦት ላይ እጥረት እንዳይከሰት ምርቶች ከክልሎች ወደ ከተማዋ የማስገባትና ገበያ የማረጋጋት ሥራ እየተከናወነ እንደሚገኝ ተናግረዋል። እንደ አቶ ሀብተየስ ገለጻ ያለውን የምርት አቅርቦት እጥረት በሚመለከት ጥናት መከናወኑን በመግለጽ ከክልሎች ምርቶችን ወደ ከተማዋ ለማስገባት የነዳጅ አቅርቦት መፈቀዱንና በኮሚሽኑ 63 የጭነት ተሽከርካሪዎች አገልግሎት እንደሚሰጡም ገልጸዋል። የመቶ ቀን እቅድ አለን፣ የሶስት ወር እቅድ አለን፣ የስልሳ ቀን እቅድ አለን። በዛ አቅረናል። ይሄ መካከለኛ ጦርነትም ሳይመጣ በፊት እኛ ለህዝባችን ምን ያስፈልገናል አቅርቦት ላይ አመታዊ የአቅርቦት እቅዳችን ምንድን ነው ብለን አቅረናል። እሱም ከአምና የወሰናቸው አሉ። ዘንድሮ ደግሞ ምን ብናቀርብ የት አካባቢ ምን ጉድለት አለን፣ የሰብል ምርት ዱቄት፣ የኢንዱስትሪ ምርት ምን ያስፈልገናል ብለን አቅረን እያስገባ እንገኛለን። እቅድ ታቅዶ ወደ 63 የሚሆኑ የጭነት መኪናዎች አሉ። እዚህ ተንቀሳቅሰን ማስገባት እንችላለን። ለመኪኖች የሰጡት ቅድሚያ ስላለ በዛ ማስተናገድ እንችላለን። የኢንዱስትሪ ምርቶችን ጨምሮ በምርት አቅርቦት ላይ እጥረት እንዳይፈጠርና የዋጋ ንረት እንዳይከሰትም እየተሰራ ነው ሲሉ ተደምጧል። አምራችና ሸማችን በቀጥታ በማገናኘት በገበያ ማረጋጋት ላይ መጠነ ሰፊ ስራ እየተከናወነ መሆኑን ገልጸው ከውጭ በሚገቡ ምርቶች ላይ እጥረት እንዳይከሰት የሀገር ውስጥ አምራቾችን በማበረታታት የምርት ተደራሽነትን ለማስፋት ጥረት እያደረግን ነው ብለዋል። በሱዳን በህፃናት ላይ የሚደርሰው ጉዳት በ50 በመቶ ማሻቀቡ ተገለጸ። አሁን ባለንበት የአውሮፓውያን አቆጣጠር 2026 የመጀመሪያዎቹ 3 ወራት ብቻ በሱዳን በህፃናት ላይ የደረሰው ሞትና ጉዳት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በ50 በመቶ መጨመሩን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቋል። የድርጅቱ ኃላፊ እንደገለጹት ላለፉት 3 ተከታታይ ዓመታት በመላው ሱዳን የሚገኙ ህፃናት በሚያሳዝን ሁኔታ ሲገደሉ፣ ሲቆስሉና ከቀያቸው ሲፈናቀሉ ቆይተዋል። በሪፖርቱ መሰረት ከጥር እስከ መጋቢት ወር ባለው ጊዜ ውስጥ ብቻ ቢያንስ 245 ህጻናት ተገድለዋል ወይም ጉዳት ደርሶባቸዋል። በአብዛኛው ጥቃቱ የተፈጸመው በዳርፉርና ኮርዶፋን ግዛቶች መሆኑን ዩኒሴፍ የጠቆመ ሲሆን ዘንድሮ ለተመዘገበው የህጻናት ጉዳት ዋነኛ መንስኤ ደግሞ የድሮን ጥቃት ነው። ዘገባው የአናዶሉ ነው። ዶናልድ ትራምፕ በ48 ሰዓታት ውስጥ ከኢራን ጋር ድርድር ሊደረግ እንደሚችል ፍንጭ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ሳይሳካ የቀረው የኢራንና አሜሪካ ድርድር ሁለተኛ ዙር በ48 ሰዓታት ውስጥ ሊካሄድ እንደሚችል ፍንጭ ሰጥተዋል። ፕሬዝዳንቱ ይህን ያሉት ከኒውዮርክ ፖስት ጋር በነበራቸው ቃለ ምልልስ ወቅት ነው። ይሁን እንጂ ስለ ሁለተኛ ዙር ድርድር ከኢራን መንግስት በኩል እስካሁን የተሰጠ ይፋዊ ማረጋገጫ የለም። ሁለቱ ሀገራት ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት በማድረግ ባለፈው ሳምንት በፓኪስታን ለድርድር ቢቀመጡም ድርድሩ ያለ ስምምነት መጠናቀቁ ይታወሳል። ዘገባው የቢቢሲ ነው።